በስተመጨረሻ ብሩክ ቃል የገባውን አከበረ። እንግዲህ የሀይሚ መኪና ልትገዛ ፕሮሰስ እንደተጀመረ ሰምቻለሁኝ። ቀደም ሲል ሙሉ ፕሮሰሷን ጨርሰው ተፈራርመው መኪናዋን ተቀብለዋል። መኪናዋንም ይዟት የመጣው ሀብ ነበረ። እንግዲህ ብሩክ ቃሉን በተግባር አሳይቷል። ሀይሚዬ በጣም ደስ እንዳላት ነው እንግዲህ እዚህ ጋር እያየን ያለ ነው። ሀይሚዬ ከዚህም በላይ ደስተኛ እንድትሆኝ ምኞታችን ነው፣ የብዙዎቻችን ምኞት ደስታችሁን ማየት ነው። በደስታችሁ ውስጥ እኛም እንደሰታለን። የሰው ደስታ የሚያስደስተው በሙሉ በዚህ ቪዲዮ ላይ ይደሰታል ብዬ ነው ተስፋ የማደርገው። እንግዲህ ሀይሚ ቆየት ብሏል። ባይዘዌ መቼ እንደምትመጣ አልነገሯትም። እንደ ሰርፕራይዝ ነው ያደረጓት እንጂ መኪና እንደሚገዛላት ከአሁን በፊትም እየነገራት ነበረ። እና ደስ የሚለው ነገር መኪናቸው ብዙም አይለያይም። የብሩክን ልትመስል ትላለች በከለርም በዲዛይንም። ይሁንና እንግዲህ ዛሬ ድንገት ነው ሰርፕራይዝ ያደረጋት። ብሩክና ሀይሚ ሰሞኑን በጎዳና ላይ ያሉ ከጎዳና ልጆች ጋር ደስ የሚል ጊዜ ለማሳለፍ አቅደዋል። እንግዲህ ሀይሚ ስትጠብቅ የነበረው አብዛኛውን እሱን ነበረ። ግን አንዳንዴ የደስታም ድንገት ሲፈጠር አይታችኋል። በፕራንክ የተለያዩ ነገሮችን ዋጋ እያስከፈላት፣ በተለይ ደግሞ እግሬን ተሰብሬ ብሎ አይታችኋል። እግሩን ሁሉ እየጫነባት ተሸከሚኝ፣ ሽንት ቤቱ ሰጅኝ እያላት ሁሉ እሱ ያላትን ሁሉ እያደረገች ነበረ ሀይሚ ለብሩክ ደስታ። እንደዚሁም ደግሞ ባይዘዌ ብሩክና ሀይሚ ማንኛውም ሰው ሲያድግ፣ ማንኛውም ሰው ሲለወጥና ሲደሰት በጣም የሚያስደስታቸው፣ በሰው ደስታ መካከል ደስ የሚላቸው፣ የእነሱን ደስታ በሰው ደስታ ውስጥ የሚያገኙ፣ እንደዚሁም ደግሞ በእነሱም ደስታ መካከል ብዙ ደስ የሚሉ ፋሚሊ ነው ያላቸው። ብዙ ጊዜ ጨረቃ ፋሚሊ በመልካምነት ተመልካችም እንደዚሁም ከራሳቸው ከነሱ ጀምሮ በመልካምነት በመልካም ስራ የታወቀ በጣም ደስ የሚል ስመ ገናና የሆነ ፋሚሊ ነው። እንግዲህ ብዙዎቻችን የሀይሚዬን መኪና እየጠበቅን ነበረ። ሀይሚ ልምምድ ጀምራለች። መንጃ ፈቃድ ልምምድ ከጀመረች ባይዘዌ ቆይታለች። ነገር ግን ጎዳና ላይ ልምምዶችን አልፎ አልፎ ከብሩክ ጋር እንደዚሁም ከካሜራ ጀርባም ሆነ ከካሜራ ወደ ካሜራ መጥተው አይተናል። ልምምድ እያደረገች እንደሆነ ጥሩ የሚባል ሁኔታ ላይ እንዳለች ኦልሬዲ አሁን ወደ መጨረሻ አካባቢ ላይ ነው ያለችው። ጎዳና ላይ ካደረጉ በኋላ የተለያዩ ፈተናዎች አሉ። ከዛ በኋላ ኦልሬዲ በቃ መኪና መያዝ ነው እና አሁን ላይ ዝግጁ ሆኗል መኪናዋ። እንደዚሁም ደግሞ ብሩክ ጥሩ የሚባል ልምምድ እያደረገላት ነው ሰሞኑን ከካሜራ ጀርባ ማለት ነው። በጥቅሉ ሀይሚ መኪና ባለቤት ሆናለች። ሀይሚዬ ከዚህ በላይ ይገባሻል። ከዚህም በላይ ደግሞ ብዙ ስኬት እንደምታሳኩ ተስፋ እናደርጋለን። እና እንግዲህ የሀይሚ መኪና መታለች ማለት ነው። ከብዙ ነገር አንጻር ጠላቶቻቸው ሌላ ነገር ነው እየተመኙላቸው ያሉት። አይታችኋል። እየተወራ ያለውን እየሆነ ያለውን እየተደረገ ያለውን እየተሞከረ ሁሉ ያለውን አይታችኋል። በተለይ አሁን ላይ እነሱ እዛ መሆናቸውን እንዳጋጣሚ በመጠቀም በወይዘሪት እዩ ጉዳይ ብዙ ነገር እየተነሳ ይገኛል። እንደዚሁም እሷ ብዙ ነገር እያለች ትገኛለች። ወንድሞቿም ጭምር የማይጠበቅ ነገር እያሉ ነው። ይሁንና ሁሌም ጥሩ የሚያስብ ሰው ከፍታው ነው የሚቀድመው፣ ስኬቱ ነው የሚቀድመው። ሰው ጠላት ምንም ያክል ቢያቅድላችሁ እናንተ በውስጣችሁ መልካምነት ካለ እንደዚሁም ደግሞ መልካም አስባችሁ ለመልካም ከሆነ የምትሰሩትም የምትናገሩትም የምታደርጉትም ፈጣሪ ደግሞ መንገዳችሁን ቀደም ብሎ ነገሮችን ያስተካክልላችኋል። ሁሌም ስኬታችሁን ባላሰባችሁት መንገድ ነው የሚያቀርብላችሁና በሀይሚ ደስታ ዛሬ ደስ ብሎኛል። ሀይሚ ብቻ አይደለም ባይዘዌ ደስ ያላት አይታችኋል። እነ ሚፍታህ እነ ቡራ እነ ፍፄ ሀብንም ጨምሮ ይህ ነገር ሁላቸውንም አስደስቷቸዋል። ኦዲየንሶችንም ያስደስታል ብዬ ነው ወደ እናንተ ያቀረብኩትኝ። ስለዚህ ደስተኛ ለሆናችሁ በሙሉ ደስታችሁን ዘላቂ ያደርግላችሁ፣ በደስታችሁ ላይ ደስታ ይጨምርላችሁ። በእነሱም ስኬት ሆነ በእናንተ ስኬት ደብል የሆነ ደስታን ፈጣሪ ይስጣችሁ ለማለት እፈልጋለሁኝ።
ብዙ ጊዜ ነገሮች የሚሳኩት እንግዲህ ከኛ ጥረት ብቻ ሳይሆን ፈጣሪ ሲፈቅድ ነው። ለሁላችንም ስኬታችንን እሱ ይፍቀድልን። ሁሉም ሰው የየራሱ የሆነ እቅድ አለው፣ የየራሱ የሆነ ምኞት አለው። የሚጠቅም ሲሆን ፈጣሪ ያሳካልናል። በዚህ ደግሞ አንጠራጠርም። እና በራሳችንም ስኬት የምንደሰትበት ቀን ይመጣል ለማለት ፈልጌ ነው። እንግዲህ ወደ እነ ሀይሚ ስንመለስ በእዩ ጉዳይ ላይ ብዙ እየተወራ ነው፣ አይታችኋል። ነገር ግን ከአሁን በኋላ ምንም የሚያሳስብ ነገር እንደሌለ እየተነገረ ነው። በተለይ ደግሞ ምርመራውን እምቢ ካለች፣ ልጄን አላስመረምርም ካለች ሌላ ኬዝ አላት፣ ሌላ ችግር አላት። ኦልሬዲ የብሩክ እንዳልሆነች የሚያረጋግጥ። ስለዚህ በእሷ ዙሪያ ብዙም የሚያስጨንቅ ነገር እንደሌለ፣ እንደዚሁም ደግሞ ወንድሞቿም የሚናገሩት ዝም ብለው እንደሆነ፣ ብሩክ ላይ ምንም የሚያሰጋ ነገር እንደሌለ ነው እስካሁን ድረስ የሰማ ነው። ምክንያቱም እነሱ ለራሱ ወንድሞቿ ጭምር ምንም ማረጋገጫ የያዙት ነገር የለም። እዩ ከተናገረችው ውጪ ምንም ማረጋገጫ የላቸውም። እና ብሩክም የራሱ እውነት አለው እና ሀይሚም የራሳቸው የሆነ እውነት አላቸው። እውነት ካላት ደግሞ ማስመርመር ምንም እንደማያስቸግር ባይዘዌ 40 ቀን ያለችው 40 ቀን ሞልቷታል አይደለ? ሞልቷታል የሚል ኢንፎርሜሽን ሰምቻለሁ፣ መልእክት ተልኮልኛል። ይሄው 40 ቀንም ሲሞላ ምንም የተለየ ሀሳብ አላመጣችም። ይህ ማለት ሌላ ማን ነው ሄኖክ ወይም ደግሞ ቤኒ ናቸው የልጅቱ አባት እንጂ ከብሩክ ጋር ምንም የሚያገናኝ ነገር የለውም። በተለይ በሄኖክ ጉዳይ ደግሞ ወንድሞቿ ለራሱ ሊሆን ይችላል ብለው ተቀብለውታል ይህን ሀሳብ በማለት መልእክት ደርሶኛል። ይህ ማለት በቃ ጉዳዩ ከብሩክ እየራቀ ነው። ምንም የሚያገናኘው ነገር የሚያሳስብም ነገር የለም። አሁን ላይ ጨረቃዎቻችን በጣም ደስ እያላቸው ነገሮች እየቀለሉላቸው ስኬት እየደጋገማቸው ነው ያለው። በዚህም ብዙዎቻችን ደስተኛ ነን። ሰሞኑን በሚሰሩት ቪዲዮ፣ በሚመጣው ሀሳብ፣ እየተደረገ ባለው ነገር፣ እያንዳንዱ እየተፈጸመ ባለው ስኬት ሁሉ ደስተኞች ነን። ከጭንቀት ነጻ፣ ከጭቅጭቅ ነጻ፣ በቃ ከብዙ ነገር ነጻ ሆነው ነው ያሉት። እኛም ደግሞ ምን ተፈጥሮ ይሆን፣ ምን ሆነው ይሆን፣ እሷ ምን ወስና ይሆን፣ ብሩክ ምን ወስኖ ይሆን የሚል አይነት እንደ ካሁን በፊቱ አይነት ሀሳብና ጭንቀት የለብንም። በጣም ደስ ብሎናል። በሳቅ እንደዚህ በቃ ዘና ፈታ ብለን ነው የምንመለከታቸውም። እንደዚሁም በውስጥ የሚደርሱኝ ኢንፎርሜሽን ትንሽም ባለፈው የእዩ ወንድሞች ከተናገሩ በኋላ አንዳንድ የሚያሰጉ ኢንፎርሜሽኖች ምናምን ሰምቼ ነበር። ነገር ግን ዛሬ ሙሉ ለሙሉ ያ ነገር እየተፈታ እንዳለና ከባለፈው አሁን ላይ ጥሩ እንደሆነ ነው የሰማሁት። በቅርብ ደግሞ ቡራ የሀይሚን 300,000 ያከብርላታል። እንግዲህ እሱ እንዳሰበው ከሆነ አብረው ለማክበር እሱ 350 እሷ ደግሞ 300ን አብረው ለማክበር ነበረ እያቀደ የነበረው። ነገር ግን ሀይሚ ቀደም ብላ የእሱን አክብራለታለች። እሱም ደግሞ የእሷን ለማክበር ዝግጅት ላይ ነው። ከዛ በፊት ግን የጎዳና ላይ ልጆችን እነሱን መንከባከብ ለአንድ ቀን እንኳን ደስ የሚል ጊዜ ከነሱ ጋር ለማሳለፍም አቅደዋል። መኪናውንም የሚሰጣት እንደሚመስለኝ የ300,000 ላይ ነው። ያኔ ዝግጅት ያደርግላታል፣ እሱ ነው የሚያዘጋጅላት። ዝግጅቱ ሰርፕራይዝ ነው። እንግዲህ ኦልሬዲ እሷ የራሷን ለሱ አክብራለታለች፣ ሰርፕራይዝ አድርገዋለች በተሳካ መልኩ። እሱንም ጓደኞቹንም ሙሼንም ሁሉንም ኦዲየንስንም ጭምር ደስተኛ አድርጋለች። ሀይሚስ ተሳክቶላታል ኦልሬዲ ፕራንኮ ሰርፕራይዙ ማለቴ ነው። እናማ ብሩክም ብዙ ሰርፕራይዞችን ብዙ ፕራንኮችንም ጭምር እያዘጋጀላት ይገኛል። በተለይ እግሬን ተሰብሬ ያለው ደግሞ ብዙ ሲያሳስባትና ጋሽዬ ጋር እንደውል በማለት ስትጨነቅ፣ እንደዚሁም ደግሞ ቦታው አዲስ ነው የገቡበት ሆቴል። ካሜራ የት እንደተደበቀ ሁሉ አላየችም፣ ቼክ አላደረገችም። እንደዚሁ ደግሞ ካሜራማኑም አብሯቸው ነበረ እየተሯሯጠ ያለውና ፈጽሞ እዚህ ክፍል ውስጥ ካሜራ ይደበቃል ብላ አላሰበችም ነበረ። በጣም ከልቧ ነበረ እየተጨነቀች የነበረው። አይታቸው ከሆነ ስልኳን ፓተርኑን ከፍታ ወደ ጋሽዬ ልትደውል ስትል
ቤኪ ወደ ጋሽዬ እንዳትደውል አድርጓታል። ምክንያቱም ጋሽዬ ይጨነቃሉ። የእነሱም አባባል ደግሞ ወደ ቤት ከመጣን ሙሼ ስለምትጨነቅ ብለን ወደ ካፌ ውስጥ ነው ያለ ነው ምናምን ብለው ነበር የነገሯት እና የእውነት ነው የመሰላት ሀይሚ በወቅቱ እና በዚሁ አጋጣሚ እንግዲህ ብሩክም እየተሳኩ ያሉ ብዙ ፕራንኮችን እያደረጋት ነው። እንግዲህ ከአሁን በፊት የዛሬ ሳምንት አካባቢ ብሩክና ፍፄ እንደዚሁም ሀብ ጋር ተመካክረው ያደረጓት ትልቅ ፕራንክ አለ። እሱን ግን እሷን ብቻ ሳይሆን ኦዲየንሶችንም ጭምር ነው ፕራንክ ያደረጉት። በተለይ በሶስተኛው ቀን ሀብ ጸባዩ ሲቀየር ናኒ ላይ እኔ ለራሱ በጣም ነበረ የደነገጥኩት። እንዲህ ነገር አመረሩ እንዴ? ናኒ ደግሞ ምን ላፊ ቃል ተናግራ ነው? ቪዲዮ ሰርተዋል እንግዲህ ከዛን ቀን በፊት አንድ ቀን ቀደም ብለው ናኒና ሀይሜን በጣም አዝና ነበረ በወቅቱና ሀይሜ ከናኒ ጋር ሄዳ ቪዲዮ በቃ የውስጧን ስትነግራት ናኒ የተናገረችው ኦሬዲ ሆኖ ያለፈ ነገር እንደ ምሳሌ እንደዚህ ቢሆን እንደዛ ቢሆን እያለች ነበር የተናገረችውና ምናልባት እሱ ሀብን አናዶት ይሆን የሚል ነገር በወቅቱ እኔን ለራሱ በጣም አስደንግጦኝ ነበረ። እናማ እንግዲህ ብሩክና ሀይሚ ነገሮችን እያሳኩ እንደዚሁም ደግሞ ደስ በሚሉ ነገሮች እየመጡ ከዛን ቀን ከትልቁ ፕራንካቸው ወደዚህ ያሉ ነገሮች ሁሉም ነገር ደስ ይላል። ፕራንክም ሲደራረጉ በቃ ከ20 ደቂቃ በኋላ ወዲያው ለኦዲየንሶችም ግልጽ ያደርጋሉ። እነሱም ደግሞ ኦሬዲ ጥሩ ሁኔታ ላይ እንዳሉ ግልጽ ያደርጋሉና ከጭንቀት ነጻ ከጭቅጭቅ ነጻ የሆነ ቪዲዮ ነው እየሰሩ ያሉት። ሁሌም በዚህ መልኩ እንደሚመጡልን ተስፋ እናደርጋለን። በተለይ ደግሞ ይህን 3 ሳምንት በቡታጅራ በሚቆዩበት ጊዜ በጣም ብዙ ነገሮች ያላደረጓቸው እንደዚሁም ኦዲየንሶችም ለረጅም ጊዜ ሲጠባበቁት የነበሩት ሲናፍቁት የነበሩት ነገር ሁሉ በአጠቃላይ ተሳክቶ ወደ አዲስ አበባ የሚመለሱት ከብዙ ነገሮች በኋላ እንደሆነ እነሱም ተናግረዋል። በተከታታይ እንግዲህ ደስ በሚል ቪዲዮ እንደሚመጡ እነሱም ተናግረዋል። እንደዚሁም ደግሞ በተግባርም እያሳዩን ነው። የሀይሚ መኪና በመገዛቷ ሀይሚም ደስተኛ በመሆኗ እንደዚሁም ደግሞ ብሩክም ያቀደው ስለተሳካለት ደስ ስላላችሁ ሰዎች እንኳን ደስ ያላችሁ ለማለት ፈልጋለሁኝ። በቪዲዮ ላይ ማንኛውን ማስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ